በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅዱስ ታዴዎስ ሐዋርያ። ቅዱሳን ሐዋርያት አባቶቻችን ጌታችን ኢየሱስ ክርስቶስን በተከተሉበት ሰዓት ዕድሜያቸው በሦስት ደረጃ የተከፈለ እንደነበር የቤተ ክርስቲያን ትውፊት ያሳያል። እንደ ዮሐንስ ወንጌላዊው ያሉት በሃያዎቹ ውስጥ ሲካተቱ፣ ቅዱስ ታዴዎስን የመሰሉት ደግሞ በ30ና በ40ዎቹ ውስጥ የነበሩ ናቸው። እነ ቅዱስ ጴጥሮስ ደግሞ በ50ዎቹ ውስጥ የሚገኙ ነበሩ። ደቀ መዛሙርቱ ከወጣቶቹ፣ ከጎልማሶቹ፣ ከአረጋውያንም የተዋቀሩ ነበረ ማለት ነው። ቅዱስ ታዴዎስ በቀደመ ስሙ ልብድዮስ ይባል ነበረ። በአንዳንድ መጽሐፍት ውስጥ በተለይ በምስራቅ ኦርቶዶክሶች ስምዖንና ይሁዳ እየተባለም ተጠርቷል። ቅዱሱ ጌታችንን ተከትሎ ከ12ቱ አንዱ ሆኖ በፈጣሪው ተመርጧል። ሶስት ዓመት ከ3 ወር ከጌታ እግር ስር ወንጌልን ተምሯል። በእርግቱም ተባርኳል። በባህለ 50 71 ልሳናትን ተቀብሏል። ሐዋርያት ዕጣ ሲጣጣሉ የበኩሉን አህጉረ ስብከት ተካፍሎ ዓለምን ዞሯል። ቅዱስ ታዴዎስ አንድ ቀን ከሊቀ ሐዋርያት ቅዱስ ጴጥሮስ ጋር ወደ አንዲት ሀገር ይገባሉ። ታዲያ ለቀናት ያለ ምግብ ወንጌልን ሲሰብኩ ቆይተው ነበርና ደጎቹ ሐዋርያት ራባቸው። ወደ ከተማዋ ሳይገቡ አንድ ሽማግሌ ሲያርስ አይተው ሰላምታን ሰጡትና እባክህ እርቦናልና አብላን አሉት። እርሱም ምንም ወገኑ ከአሕዛብ ቢሆን አሳዝነውት በሬዎቹን ሳይፈታ እየሮጡ ሄደ። ያን ጊዜ ቅዱስ ታዴዎስ ሊቀ ሐዋርያትን እርሱ እስኪመጣ ለምን አናርስም አለው። ሁለቱ ተነስተው ታዴዎስ ሞፈር፣ ጴጥሮስ ደግሞ ስንዴውን ያዘ። ቅዱሳኑ እየዘሩ ያረሱት ሰውየው ምግብ ይዞ እስኪመጣ አድጎ አፍርቶ እሸት ሆኖ ቆየ። ገበሬው የተደረገውን ተአምራት ባየ ጊዜ ደነገጠ፣ ሊያመልካቸውም ወደደ። እነርሱ ግን እኛ የልዑል ባሮች ነን ብለው በክርስቶስ ማመንን አስተማሩት። ልከተላችሁ ቢላቸው የለም ከእሸቱ ይዘ ወደ ከተማ ግባና ራት አዘጋጅልን እኛ እንመጣለን አሉት። እርሱ ወደ ቤት ሲመለስ አሕዛብ ነገሩን ተረዳ። ተሰብስበውም እነዚህ የክርስቶስ ደቀ መዛሙርት እሳትም ሰይፍም አይበግራቸውም ብለው ወደ ከተማ እንዳይገቡ ከበሩ ላይ ራቁቷን የሆነች ዘማ ቆሙ። ቅዱስ ታዴዎስ ገና ከርቀት ስላያት ቀና ብሎ እግዚአብሔር መልአክ ቅዱስ ሚካኤልን እርዳን አለው። ሊቀ መላእክትም ድንገት ወርዶ ዘማዋን ሴት በፀጉሯ በአየር ላይ ሰቀላት። በከተማዋ ያሉ አሕዛብም ይህንን ሌሎች ተአምራትን አይተው ሁሉም በጌታችን አምነው ተጠመቁ። ለሐዋርያቱም ሰገዱላቸው። አንድ ቀን ግን አንድ ጎረምሳ ባለጠጋ ቅዱስ ታዴዎስ ሀብት ንብረታቸውን መጽውቱ ሲል ሰምቶ ዘሎ የሐዋርያውን ጉሮሮ አነቀ። በዚህ ጊዜ ከሞትም አድርሶት ነበር። ያን ጊዜ ጌታዬ ለካ ሀብታም ከሚጸድቅ ግመል በመርፌ ቀዳዳ ቢያልፍ ቀላል ያልክ ለዚህ ነው ብሏል። ባለጠጋው እንዴት ይሆናል ቢለው መርፌ አሰርቶ ግመሉን ከነባለቤቱ በሰው ሁሉ ፊት 3 ጊዜ አሳልፎታል። ያም ማለት ጌታችን እንዳለው በሰው ዘንድ የማይቻለው በእግዚአብሔር ዘንድ ይቻላል። የቅዱስ ማርቆስ ወንጌል ምዕራፍ 10 ቁጥር 23 ላይ እንደተቀመጠው። በዚህ ምክንያትም ያ ክፉ ባለጸጋ ወደ ልቦናው ተመልሶ ከቅዱስ ታዴዎስ እግር ስር ወደቀ። ሐዋርያውም አለው ሀብትህን ለነዳያን ስጥ፣ ይህንንም በትርን ካና እየዞርክ ወንጌለ መንግሥትን ስበክ፣ ባለጸጋውም የተባለውን ሁሉ ፈጸመ።
ቅዱሳኑ ታዲዮስና ጴጥሮስ ግን በሀገሪቱ አብያተ ክርስቲያናትን አንጸው ካህናትን ሹመው ያቺን በአየር ላይ የሰቀሏትን ዘማም የተባረከች መበለት አድርገው በሌሎች አህጉራት ወንጌልን ለማዳረስ ወጥተዋል። ቅዱስ ታዲዮስም እስከ እርጅናው ድረስ ለወንጌል ሲተጋ ኖሯል። ጌታችንም በየጊዜው በአካል እየተገለጸ አጽናንቶታል። ከብዙ የድካምና የመከራ ዘመናት በኋላም ሐዋርያው ቅዱስ ታዲዮስ በዚህች ቀን አርፏል። ጌታችን ኢየሱስ ክርስቶስ ከቅዱሱ ሐዋርያ በረከት ይክፈለን። ጌታ ኢየሱስም ዘወር ብሎ አይቶ ደቀ መዛሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል አላቸው። ደቀ መዛሙርቱም እነሆ ቃሎች አደነቁ። ጌታ ኢየሱስም ደግሞ መልሶ ልጆች ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው። ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው። የቅዱስ ማርቆስ ወንጌል ምዕራፍ 10 ቁጥር 23 እስከ 28። ከቅዱሱ ሐዋርያ ከታዲዮስ ረድኤትን በረከትን ክብርን ያድለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ ለሚሆን ዛሬም ዘወትርም ለዘላለሙ አሜን።